አነ ውእቱ ኖላዊ ኄር ወኖላዊሰ ኄር ይሜጡ ነፍሶ ቤዛ አባግይሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። በየሳምንቱ ዓርብ የሚቀርበው መዝሙረ ያሬድ እነሆ ታኅሳስ ከገባ ከታኅሳስ 7 እስከ 13 ስብከት ብለን ከ14 እስከ 20 ደግሞ ብርሃን ብለን አሁን ላይ ደግሞ ከ21 እስከ 27 ኖላዊ ልንር ነው ማለት ነው። እንግዲህ በቤተ ክርስቲያናችን አስተምሮ 9 ንዑሳን በዓላት የሚባሉ አሉ። 9 አበይት በዓላት አሉ። ከ9ኙ ንዑሳን ወይም ደግሞ ንዑሳት በዓላት አንዱ ስብከት ነው፣ ሁለተኛው ብርሃን ነው፣ ሶስተኛው ኖላዊ ነው ማለት ነው። እንግዲህ ንዑሳን ይባሉ እንጂ እግዚአብሔር የሰራባቸው ስራ ግን ትልልቅ ነገር ነው። ስብከትንም ስናየው 5500 ዘመን የነቢያት ሱባዔና ትንቢት አስተምሮ ነው። ብርሃንን ስናይ ደግሞ ብርሃን ኢየሱስ ክርስቶስ ነው ብለን የተማርንበት ነው። ትልቅ በዓል ነው። ኖላዊ ደግሞ ኖላዊ ማለት ኖለወ ጠበቀ ማለት ነው። ያው እንግዲህ ቸር ጠባቂ ቸር እረኛ ማለት ስለሆነ ያው እንግዲህ በአቀማመጥ ደረጃ ላይ ንዑሳን ይባላሉ እንጂ አስተምሯቸው ግን ትልቅ ትምህርት ነው ያላቸውና እሱም በተመለከተ ነው የምንማማረው። እግዚአብሔር አምላክ የጊዜ ባለቤት ስለሆነ እንግዲህ ስብከት ብለን ብርሃን ብለን እንደተማማርን ዛሬ ደግሞ ኖላዊ ብለን ልንማር ነው እና እርሱ እንዲያስተምረን መልካም ፈቃዱ ይሆንልን። ዘመነ ኖላዊ። ዘመነ ኖላዊ ማለት ከብርሃን ቀጥሎ የሚመጣ ከንዑሳን በዓላት ሦስተኛው ነው። ይህ ዘመነ ኖላዊ የሚለው በነቢያት ትንቢትና ሱባዔ እውነተኛ እረኛ እንደሚመጣ አስቀድሞ በትንቢት ተነግሮ ነበረ። ያ እውነት መሆኑን የምናይበት ነው። እውነተኛ ብርሃን ይመጣል ተባለ። ይህንን አበይተ ነቢያት፣ ደቂቀ ነቢያት፣ የቃል ነቢያት፣ የጽሑፍ ነቢያት ተናገሩ። እውነተኛ ብርሃን ኢየሱስ መጣና ያው ብርሃንነቱን ገለጠ። እውነተኛ እረኛ ይመጣል። ምክንያቱም ከዚህ ቀደም የነበሩ ብዙ እረኞች አሉ። ነገር ግን አማናዊ እረኞች አይደሉም። እረኝነት አላቸው፣ ነገር ግን ጥበቃቸው ውሱን ነው። ያው በሰውኛው ደረጃ ላይ በሰው ደረጃ ነው የሚጠብቁት እንጂ በአምላካዊ ጥበቃ ደረጃ ላይ የጠበቁ አይደሉም። ይህንን ነው እነዚህ ትንቢተ ሕዝቅኤል ምዕራፍ 36 ላይ በጎችን የበጎችን ደም ከእረኞች ላይ እጠብቃለሁኝ፣ በጎችን ንጥቂያ ሆነዋል፣ ተበልተው አልቀዋል፣ የበጎችን ደም እነሆ ከአስነጣቂዎች ላይ እበቀላለሁ ብሎ ለካህናት የተሰጠው እረኝነት ንጥቂያ ሆነው ያየንበት ጊዜ ሕዝቅኤል ደህና አድርጎ አስቀምጦታል ማለት ነው እና ጠባቂዎች ነበሩ፣ ግን ፍጹም ጠባቂ አልነበረም የሚለው። አንዳንዶቹ ጣዖት ይበላቸዋል፣ አንዳንዶቹን ደግሞ ክደት ይበላቸዋል፣ አንዳንዶቹን ደግሞ ረሃብ ይበላቸዋል፣ ጽም ይበላቸዋል፣ ነገስታት ይበሏቸዋል። በዚህ አይነት መልኩ አጠባበቁ የተስተካከለ አልነበረምና እውነተኛው እረኛ እስከሚመጣ ድረስ በጎች ንጥቂያ ሆነው ነበረ፣ ከበረትም እየወጡ ይጠፉ ነበር የሚለውን ነው የሚተረጉመው እና እውነተኛ እረኛ እንደሚመጣ አስቀድሞ በትንቢት ተነግሮ ነበረ ይልና ከታኅሳስ 21 እስከ 27 ድረስ ያለው በእውነተኛው እረኛ ኖላዊ ተብሎ ተሰይሟል ይልና ይህም ደግሞ ምሳሌው ከፍልሰተ ባቢሎን እስከ ልደተ ክርስቶስ 14 ትውልድ ነው ይለናል። ይህም በማቴዎስ ወንጌል ምዕራፍ 1 ላይ መመልከት እንችላለን ማለት ነው። ኢየሩሳሌም በሮም ቀኝ ግዛት ወድቃ የነበረበት ዘመን ነው። ይህን ብዙ ጊዜ ተነጋግረነዋል። እንግዲህ ኢየሱስ ክርስቶስ እንደሚመጣ ትንቢት ተነግሯል። የዓለም ንጉሥ እንደሚመጣ፣ እስራኤልን የሚቤዥ የሚያድን እንደሚመጣ፣ አመጣጡ ላይ ግን ያልተስተካከለ ጥበቃ ነበራቸው። ለምን? እንደ ዳዊት እንደ ሰሎሞን ተቀብቶ መሲህ ያሉት ለዚህ ነው። ክርስቶስ ያሉት ለዚህ ነው። ተቀብቶ ነግሶ ሰራዊቱን አስከትሎ መጥቶ ሮምን መዝብሮ ኢየሩሳሌምን ነፃ ያወጣል ብለው ጠብቀው ስለነበረ እነሱ በጠበቁት መልኩ ሳይሆን በበረት ተወለደ።
መላእክት መጡ አመሰገኑት። እረኞች ከጫካ እንስሳት በበረት ተገኝተው አመሰገኑት። ያ የተወለደው ሕፃን በሄሮድስ ምክንያት ተሰደደ። 3 ዓመት ከ6 ወር ተሰዶ እንደገና ተመለሰና በናዝሬት አደገ። በ30 ዓመቱ ተጠመቀ። 3 ዓመት ከ3 ወር እየተዘዋወረ አስተማረ። ባስተማረው ትምህርት በፈጸመው ተአምራት በቃል ኪዳኑ ይልቁንም ደግሞ በአምላክነቱ በተአምራቱ በትምህርቱ ተመቂተው መስቀል ላይ ሰቅለው በጅራፍ ገርፈው በሚስማር ወቅተው በጦር ወቅተው ሆምጣጤ ያጠጥተው ገደሉት። እሱ ግን ያም ሆኖ ግን ዓለምን አድኗል። ስለ ብዙዎቹ አንድ ሞተ ተብሎ ማለት ነው። ስለዚህ ምንድነው 14 ትውልድ ከፍልሰተ ባቢሎን እስከ ክርስቶስ ድረስ ያለው 14 ትውልድ ይላል። ኢየሩሳሌም በቀኝ ግዛት ውስጥ ነበረች ይልና ከዘሩባቤል እስከ ክርስቶስ ማለት ነው። ከዘሩባቤል እስከ ክርስቶስ ያለው ዘመን ማለት ነው። ለዚህ ነው በመዝሙር 79 ቁጥር 4 ላይ ኖላዊሆሙ ለእስራኤል አጽም፣ የእስራኤል ጠባቂ እስከሚመጣ ድረስ በጎች ንጥቂያ ሆነው ነበረ። መዝሙረኛው ልበ አምላክ ዳዊት መዝሙር 22 ቁጥር 1 ላይ እግዚአብሔር ይርኤየኒ ወሀልቦ ዘያሐጣኒ ውስተ ብሔር ስቡር ያድረኒ ወሀበ ማየ ዕረፍት ሐፀነኒ ሜጣ ለነፍሴ ወመሐኒ። የሚገርመው ነገር እግዚአብሔር እረኛዬ ነው የሚያሳጣኝ የለም ይልና ልበ አምላክ ዳዊት የእግዚአብሔር እረኝነት ይናገራል። እግዚአብሔር እረኛዬ ነው አለ። ማን ነው? ልበ አምላክ ዳዊት። እና ቀጠለና የሚያሳጣኝ የለም አለ። ምን ምግብ፣ ምን ልብስ፣ ምን መጠጥ፣ ምን ኑሮ፣ አየር። እግዚአብሔር የሚያሳጣኝ የለም። እንደገና ቀጣ የሚያሳጣኝ የለም አለ። አየው፣ የሚከሰኝ የለም፣ የሚያዋርደኝ የለም፣ የሚያሳድደኝ የለም። አሳድዳለሁ ያለው ጎልያድ ተሰዷል። እገድላለሁ ያለው ጎልያድ ሞቷል። ያሳደደኝ ሳኦልም ይቅርታ ጠይቋል። ስለዚህ እግዚአብሔር እረኛዬን የሚያሳጣኝ የለም። ይልቁንም በለመለመ መስክ ያውለኛል፣ በረፍትም ይመራኛል እያለ እይፈርሆ ለእኩ ይስማ አንተ ምስሌ፣ አንተ ከኔ ጋር ነህና ክፉን አልፈራም ብሎ እግዚአብሔር ከእሱ ጋር ከሆነ ማንም አሸናፊ እንደሌለ ተናግሯል። በሌላ መልኩ ሶባኮ እግዚአብሔር ምስሌነ ይብል እስራኤል ሶባኮ እግዚአብሔር ምስሌነ እንተ ጊዜ ተንሥአ ሰብእ ላዕሌነ ይላል። እግዚአብሔር ከኛ ጋር ባይሆን ኖሮ ጠላት በተነሳብን ጊዜ በጠፋን ነበረ ብሎ ያስቀምጠዋል ማለት ነው እና እውነተኛው ጠባቂ ኖላዊሆሙ የእስራኤል ዘሥጋ ጠባቂ፣ የእስራኤል ዘነፍስ ያውን ጠባቂ እስከሚመጣ ድረስ በጎች ንጥቂያ ሆነው ነበር የሚለውን ይተረጉማል። እና ይህን ምን አለ? እግዚአብሔር እረኛዬን የሚያሳጣኝ የለም አለ። በሌላ መልኩ ሁለተኛ ጴጥሮስ ምዕራፍ 2 ላይ አንደኛ ጴጥሮስ ምዕራፍ 2 ቁጥር 2 ላይ ወደ ነፍሳችሁ ጠባቂ ተመለሱ ሲል እንመለከቷለን። ወደ ነፍሳችሁ ጠባቂ ተመለሱ ይለናል። ማን ነው እሱ? ቅዱስ ጴጥሮስ። ወስንሰ ለያዕቆብ ይእቲ ሥጋ እንተነሣ እምድን ማርያም እማርያም። ከድንግል ማርያም የነሳው ሥጋ ነው። ወስንሱ የያዕቆብ ሥጋ የያዕቆብ ደምግባት የያዕቆብ ላይ ከድንግል ማርያም የተወሰደ ነው። ኢየሱስ ክርስቶስ ከድንግል ማርያም የተወለደውን ለማመልከት ስለፈለገ ነው ቅዱስ ጴጥሮስ ይህን ተናግሯል ማለት ነው። ሌላው ኤርምያስ 23 ቁጥር 3 ላይ ከአበይት ነቢያት አንዱ ኤርምያስ እንደዚህ ይለናል። ከሰማይ የመጣ የእስራኤልን ጠባቂ፣ አንድም ከሰማይ የሚመጣ የእስራኤል ጠባቂ የያዕቆብ ደም ይዞ የተገኘ ለላህይ ይዞ የተገኘ ከእስራኤል የወረደው መድኃኔ ዓለም ነው፣ እግዚአብሔር ነው ይለናል። ይህም አምላክ ይልና ልበ አምላክ ማን ነው? ቅዱስ ያሬድ ደግሞ ምስለ ህዝባዊ የኮነ ሊቀ ካህናት ዕብራውያን 9 ላይ የምናየው ነው። ምስለ ህዝባዊ የኮነ ከህዝቡ ጋር ህዝብ ሆነ። ተመሳሰለ የሚለውን ነው የሚጠይቀው ማለት ነው። እና አሁን ምን ይባላል? ከታኅሳስ 21 እስከ 27 ያለው ኖላዊ ይባላል። ኖላዊ ማለት እረኛ ማለት ነው። እረኛ ጠባቂ ማለት ነው። ተንከባካቢ ማለት ነው። በለመለመ የሚያውል በዕረፍት ውሃ የሚመራ ውሃ የሚያጠጣ የሚንከባከብ፣ ከንጥቂያ ከዝርፊያ ተንከባክቦ የሚመልስ እረኛ ማለት ነው። እረኛ በ3 አይነት መልኩ በቤተክርስቲያናችን ይተረጎማል። አንደኛው አምላካዊ ጥበቃ ነው። እረኝነት ማለት አምላካዊ ጥበቃ ይለናል። ምንድን ነው? ኖላዊሆሙ ለእስራኤል አጽም የሚለው አምላካዊ ጥበቃ ነው። የእስራኤል ጠባቂ ተገለጽ። ምን ተገለጥ? የማን ጠባቂ? የእስራኤል ጠባቂ ተገለጥ። በቦታው ላይ እንመጣበታለን። በአጭሩ ግን ምንድነው? መዝሙር 79 ቁጥር 1 ላይ ነው ያለው አምላካዊ ጥበቃ። ለዚህ ደግሞ ሌላው አንድን ጨምርበት። ምን ይለናል? ናሁ ኢይደቅስ ወኢይነውም ዘያዕቆብ ለእስራኤል። እስራኤልን የሚጠብቅ አይተኛም አያንቀላፋም። ማን ነው? እግዚአብሔር። የማይተኛ የማያንቀላፋ የዓመት ፈቃድ የሌለው የእኛ ተገዳዳሪ ዲያብሎስ አለ።
የማይተኛ የማያንቀላፋ ደግሞ የእኛ ጠባቂ እግዚአብሔር አለ። ክብርና ምስጋና ለስሙ ይሁን። አያችሁ፣ የዓመት ዕረፍት የሌለው ጡረታ የማይወጣ የማይተኛ ጠላት ዲያብሎስ አለ። እንደገና ደግሞ 24 ሰዓት እኛን የሚጠብቅ እግዚአብሔር አለ። ስንተኛ እንኳን አፍንጫችን፣ አይናችን፣ አፋችን ገጥመን ነው ምንተኛው? አይደለም። ለማን ሰጠኑ ነው? ለእግዚአብሔር ሰጠኑ ነው ምንተኛው። ደክሞን ውለን ስንተኛ እንኳ ዳኝነቱን ጥበቃውን ለእግዚአብሔር ሰጠኑ ነው ምንተኛው። አዎ፣ ለዚህ ነው ልበ አምላክ ዳዊት እግዚአብሔር ያዕቀበ ሀገረ፣ እግዚአብሔር ሀገርን ካልጠበቀ፣ እግዚአብሔር ሰውን ካልጠበቀ፣ እግዚአብሔር ሕፃናትን፣ እግዚአብሔር ወጣቱን፣ እግዚአብሔር አረጋውያን ካልጠበቀ ማንም ማንን ሊጠብቀው አይችልም። ስለዚህ አንድ ዋነኛው የእግዚአብሔር ጥበቃ ነው። ሁለተኛው የመላእክት ጥበቃ ነው። አዎ የመላእክት ጥበቃ እስመ ለመላእክቲሁ የዝዞሙ በእንቲአከ ከመዝሙር 90 ላይ የምናገኘው ነው። እስመ ለመላእክቲሁ የዝዞሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ፣ መላእክቱን ስላንተ ያዘዛቸዋል፣ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዘዛቸዋል። እንደውም ዘጸአት ምዕራፍ 20 ቁጥር 28 ላይ ደግሞ 23 ደግሞ ላይ ምን ይላል? እነሆ መላኬን በፊትህ እልካለሁ ወደ ተዘጋጀው ስፍራ ያደርሰሃል። አዎ መላኬን ወደ አንተ እልካለሁ፣ እንዳታሳዝኑ ተጠንቀቁ። ምን እንዳታሳዝኑ ተጠንቀቁ፣ ስሜ በእርሱ ላይ ነውና ብታሳዝኑት ይቅር አይላችሁም፣ ይቅር አይላችሁ ይላል እግዚአብሔር ማለት ነው። ስለዚህ ሁለተኛው ጥበቃ የመላእክት ጥበቃ ነው። ምንድነው? እስመ ለመላእክት ይወዝሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ፣ በመንገድ ሁሉ ይጠብቁ ዘንድ። ማንን? 600 ሺህ እስራኤላውያንን የጠበቀ ማንን? ኢያሱን የጠበቀ ማንን? ዳዊትን የጠበቀ ማንን? አዎ ኢሳይያስን የጠበቀ መልአክ። ያ መልአክ ይታየን መልአክ እግዚአብሔር አውዶሙ ለእለ ይፈርሁ ያድኅኖሙ ጣዕሞተ አእምሮ ከመ ኄር እግዚአብሔር መዝሙር 33 ላይ አዎ በሚፈሩት መካከል የሚከትምና የሚሰፍር የሚያድን መልአክ አይተነዋል። ሦስቱን ወጣቶች ወረደ መልአከ እግዚአብሔር ዘስሙ ገብርኤል ወዘበጦ ለነበልባለ እሳት፣ እሳቱን መጥቶ በውኃ ያሳለፈ መልአክ፣ ዳንኤልን አናብስቱ እንዳይሰውሩት እንዳይበሉት የጠበቀ መልአክ፣ ጴጥሮስን በእስር ቤት እንዳለ የሐዋርያት ሥራ ምዕራፍ 11 ላይ እነሆ ሰንሰለቱን አስወግዶ ከእስር ቤት ነፃ ያወጣ መልአክ፣ ያ መልአክ ማለት ነው። ስለዚህ ሁለተኛው ጥበቃ የመላእክት ጥበቃ ነው። የመላእክት ጥበቃ ኦንላይን 24 ሰዓት ነው። አዎ በነገራችን ላይ ቀን የሚጠብቁ መላእክት አሉ፣ እንደገና ሌሊት የሚጠብቁ መላእክት አሉ። የምግብ መላእክት አሉ፣ የውሃ መላእክት አሉ፣ የእውቀት መላእክት አሉ፣ የጥበቃ መላእክት ብዙ አይነት ስራ አላቸው። አዎ ስለዚህ ይህንን ሁለተኛው ጥበቃ የመላእክት ጥበቃ ነውና እግዚአብሔር አምላክ በመላእክቱ እንዲጠብቀን የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። ሶስተኛው የካህናት ጥበቃ ነው። እዚህ ላይ ግን ቅድም እንዳየነው ሕዝቅኤል 36 ላይ ካህናት ጥበቃቸውን አልወጣ ብለው አዎ ምእመናንን ይልቁንም ደግሞ ሕዝበ እግዚአብሔርን ለንጥቂያ አድርገው አዎ ከእናንተ እጅ ላይ የምእመናንን ደም እፈልጋለሁ፣ መንጋዎች ተነጥቀዋል፣ አልቀዋል። ዛሬ መናፍቃን ስንት ቁጥር ገባን እያሉ ነው። ስንት ሚሊዮን ገብተናል እያሉ ነው። ከየት ነው የወሰዱት ይህንን ቁጥር? ህዝቡን ከየት ነው ያወጡት? ከየት በረት ነው ያወጡት? በእኛ መተኛት፣ በእኛ ማንቀላፋት፣ ከእኛ ነዝላልነት የተነሳ የመናፍቃን አዳራሽ እየሞላ ነው። ዓላማቸው እየተሳካ ነው። ለምን? ምንድን ነው የሚለው እዚያ እኛ ተኝተን ሳለ መጠው ወሰዱት ብለዋል። እነዚያ ኢየሱስ ክርስቶስ በአብይ ኃይል ስልጣን በራሱ ኃይልና ስልጣን በተነሳ ጊዜ አቀብተ መቃብር አይላፍ ይላል። እነዚያ እንበላይ ስሙ ቀርነቱ ወይ እነዚያ መቃብር ጠባቂዎች ምንድን ነው ያሉት? ተኝተን ሳለ መጠው ወሰዱት ነው። እኛ ተኝተን ሳለ ምዕመኑ ተወሰደ። አዎ የሚመኑን ደም እግዚአብሔር የሕፃናቱን የወጣቱን የአረጋውያን ደም በእኛ ቁጥር ሞልቶ እያንዳንዱ ቤተክርስቲያን እንደ አዲስ አበባ ብንወስድ ከትንሹ ከተባለ 6 ቁጥር ነው፣ ትልቁ እስከ 15 ድረስ መምህራን ብዙ ሊቃውንት ባሉባት ቤተክርስቲያን ብዙ ምዕመናን በየቀኑ እየተበሉ ነው። ይህን ደም ግን ከአገልጋዮች ይፈልጋሉ ይላል እግዚአብሔር። ተኝተናል እነዚህ ያሉት ነው። እኛ ተኝተን ሳለ መጠው ወሰዱት ነው። እኛ ተኝተን አንዳንዱ ስልጣን ላይ ተኝቷል፣ አንዳንዱ ሀብት ላይ ተኝቷል፣ አንዳንዱ ሙስና ላይ ተኝቷል፣ አንዳንዱ ጎጥ ላይ ተኝቷል፣ አንዳንዱ ተራራ ላይ ተኝቷል፣ አንዳንዱ ቋንቋ ላይ ተኝቷል፣ አንዳንዱ ሙስና ላይ ተኝቷል፣ አንዳንዱ ደግሞ ክህደት ላይ ተኝቷል፣ አንዳንዱ ደግሞ ግዴለሽነት ላይ ተኝቷል። እኛ ተኝተን ሳለ ምዕመናኖች ተነጠቁ። የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ጴጥሮስ ትወደኛለህ ያለው እንደምወድህ አንተ ታውቃለህ። ሁለት ቀጠለ ትወደኛለህ እንደምወድህ አንተ ታውቃለህ። 3 ጊዜ አለ። 3 ጊዜ አለ። በጎቼን ጠብቅ፣ ግልገሎቼን አሰማራ፣
ጥቦቶችንም አሰማራ ብሎ በሕፃናት በወጣቶች በአረጋውያን ላይ እግዚአብሔር የካህናትን ጥበቃ አስቀምጧል። ዛሬ ሕፃናት ንጥቂያ ሲሆኑ በጥምቀት ላይ ጥምቀት እየተጠመቁ በሃይማኖት ላይ ሃይማኖት እየተወሰዱ ንጥቂያ ሲሆኑ ምንም በማያውቅ የቤተ ክርስቲያንን መዓዛ ሽታውን፣ ዕጣኑን፣ መስዋዕቱን፣ ከበሮውን፣ ጸናጽሉን ስርዓቱን መጻሕፍቱን እያዩ ያደጉ ሕፃናት ዛሬ ባልተማሩ ወንዝ ተሻግረው በመጡ ወረገዴዎች ምዕመናን ንጥቂያ እየሆኑ ሲያልቁ እኛ ተኝተን ሳለ ምዕመናን አለቁ እየተወሰዱ። ምን ዛሬ ያልተወሰደ ነገር አለ? እስቲ ከቤተ ክርስቲያን ያልተወሰደ ምንድን ነው? ዛሬ እኛ ነን ያልተወሰድ ነው አይደል? ከእኛም እኮ ስንቱ እየነጎደ ነው እኮ። ለምንድን ነው? ክብር ፈልጎ ነው? ቤተክርስቲያን ፈልጎ ነው? ሃይማኖት ፈልጎ ነው? አይደለም። ምን ፈልጎ ነው? እናውቀዋለን። ስለዚህ እነሆ ሶስተኛው ጥበቃ የካህናት ጥበቃ ነው። ካህናት ስንል ከፓትርያርኩ ጀምሮ እስከ አጻዊ ድረስ ያለው ነው። ካህናት በሙሉ ከዲያቆኑ የሚጠበቅበት ነገር አለ። ከመርጌታው የሚጠበቅበት ነገር አለ። ከቄሱ የሚጠበቅበት ነገር አለ። ከመነኩሴው የሚጠበቅበት ነገር አለ። ከሰባክያኑ የሚጠበቅ አለ። ከአለቆች የሚጠበቅ አለ። ከቆሞሳቱ የሚጠበቅ አለ። ከመነኮሳቱ የሚጠበቅ አለ። ከጳጳሳት ከሊቃነ ጳጳሳት የሚጠበቅ ጥበቃ አለ። ያንን አልተወጣንም፣ ተኝተናል። ተኝተን ሳለ ምዕመናን አለቁ። የምዕመናን ደም እኛ እጅ ላይ እግዚአብሔር ይፈልጋል። እውነቱን ልንናገረውና ልንኖር ያስፈልጋል። የምን መደባበቅ ነው? በየአዳራሹና በየጓዳው በየጎድጓዳው ማህበራዊ ሚዲያ ላይ ቲክቶክ ላይ የምናየው ደረጃ ላይ ሰሜኑን ለኢየሱስ ደቡቡን ለኢየሱስ እያለ ሲያቅራራ የሚውለው ከማን ችግር ነው? ከእኛ ችግር አይደለም። ከእኛ እኮ ነው። እኛ አንድ ስላልሆን እኛ ዝም ብለን ደንታ ቢሶች ስለሆን ያ የቆሎ ተማሪ የኔን እግር እየበላ ነው ዝም በል እንዳለው ማለት ነው። እስከምን እንደምንጠብቀው አናቅም። ይህን ነው የሚለው። ስለዚህ ሶስት አይነት ጥበቃ እንድርገመው፣ የእግዚአብሔር ጥበቃ፣ የመላእክት ጥበቃ፣ የካህናት ጥበቃ አለ። ስለዚህ የእግዚአብሔር ጥበቃ ኦንላይን ነው፣ ዘወትር አይለየንም። የመላእክት ጥበቃ አሁንም አለ፣ እየተጠበቅን ነው። የላላውና ግን እየተበላን ያለ ነው በካህናት በመምህራን በሊቃውንት ያለው ጥበቃ ነው። ይህንን ጥበቃ ልንወጣ ያስፈልጋል። ያለበለዚያ ግን የበጎችን ደም ከእናንተ ፈልጋለሁ ይላል መድኃኔዓለም። የእግዚአብሔር ቃል ነው ይሄ፣ የማንም አይደለም። ዘነበበ ቃሎ ኢየሱስ የተናገረውን የማያስቀር አምላክ እግዚአብሔር ነው። ይክድ ኩሉ ኃይል ወዘይሳኑ ሁሉን ነገር ማድረግ የሚችል የእግዚአብሔር ቃል ነውና የበጎችን ደም ከእናንተ እጅ ላይ እፈልጋለሁ ብሏል። ስለዚህ ልንጠነቀቅ ያስፈልጋል ማለት ነው። እንግዲህ ይህንን የምናገኘው በዮሐንስ ወንጌል ምዕራፍ 1 ቁጥር 15 ላይ ነው። ሙሉውን ማንበብ ይቻላል። ሌላው የሚገርመው ነገር ግን እግዚአብሔር ጠባቂ ነው። የማያንቀላፋ ጠባቂ። ባልጠበቁ ካህናት ላይ እነሆ እኔ መለኮታዊ እርምጃ እወስዳለሁ ይላል ጌታ በነቢያት አድሮ ዘብጦ ለኖላዊ አለ። እንደውም እዚህ በማቴዎስ ወንጌል ምዕራፍ 26 ላይ ምንድነው ያላቸው? ሐዋርያትን ሰብስቦ እረኛውን እመታለሁኝ። ማንን? እረኛውን እመታለሁ፣ እናንተ ደግሞ ምን ትሆናላችሁ? ትበተናላችሁ ብሏል። እረኛው ሲመታ ማን ይበተናል? መንጋዎች ይበተናሉ። ይልቁንም ትግሁ ወጸልዩ ከመ ይትባኡ ውስተ መንሱት፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ። እረኛው ይመታል፣ እናንተ ትበተናለ። እረኛ የተባለ መድኃኔዓለም ይመታል ማለት ይያዛል፣ ይሰቀላል፣ ይገረፋል፣ ይሞታል፣ ይቀበራል፣ ይነሳል ማለት ነው። ስለዚህ እናንተ እውነት ነው። 12ቱ ሐዋርያት እነሆ አንዱ ይሁዳ 30 ብር ሸጠው፣ ሁለተኛው ጴጥሮስ በወቅቱና በሰዓቱ ደግሞ አላውቀውም ብሎ ካደ። አንድ ዮሐንስ ወንጌላዊ ሐዋርያ ብቻ መስቀሉ ስር ከድንግል ማርያም ጋር ሲገኝ፣ ሌሎቹ ሐዋርያት ግን መከራ ፈርተው ሸሹ። ማንን? እግዚአብሔር እንደተናገረ ትበተናላችኋል፣ እኔ እያዛለሁ፣ እናንተ ደግሞ ትበተናላችኋል። በዮሐንስ ወንጌል ምዕራፍ 12 13 ላይ ተናግሮታል። እናንተ ንጹሐን ናችሁ ሲላቸው ደስ አላቸው። ንጹሐን ናችሁ አለ። ቀጠለና ግን ሁላችሁም አይደላችሁም ሲል ደነገጡ። ከእናንተ መካከል አንዱ እንክርዳድ ነው፣ ከእናንተ አንዱ መካከል ክፉ ነው አለ። ክፉ ነው አለ። እሄዳለሁ አለ። አብሬ እሄዳለሁ ሲለው ጴጥሮስ እኔ በሚሄድበት አንተ መሄድ አትችልም አለ። ከዚህ በኋላ ቀጠለና ምን አለ? እረኛው ይመታል፣ እናንተ ትበተናላችሁ አለ። ለማይክህዱ ከኩሎም አንሰ ይክህደክ አለ። ሁሉም ይክዱን ያልክድህም አለ። አንተማ እንደውም 60 ጊዜ ትክህደን ዘእንበለ ይልቁ ዶሮ፣
ዶሮ ሳይጮህ 3 ጊዜ ትክደኛለህ። ስንት ጊዜ? 3 ጊዜ ትክደኛለህ አለ። እንደተባለውም መከራ ፈርቶ ጅራፍ ፈርቶ ዱላ ፈርቶ 3 ጊዜ ካደው፣ ዶሮ መሰከረበት። እግዚአብሔር በእኛ ላይ ለማስመስከር ሰው አያስፈልገውም፣ ዶሮ በቂው ነው። ድንጋይ የቢታንያ ድንጋይ መጥቶ ነው በይሁዳ ላይ የመሰከረው። ድንጋይ በቂው ነው ለእግዚአብሔር። ይህን ነው የሚናገረው። ይህንን ካልን እንግዲህ ወደ መዝሙሩ እንግባ። ወደ መዝሙሩ ስንገባ ኖላዊ ዘመፃ ውስተ ዓለም ወልዱ ወቃሉ ለእግዚአብሔር ዘወረደ እምላእሉ በአቅሙ ክርስቶስ እስመ ውእቱ እግዚአ ለሰንበት ይቤሎ አብ ለወልዱ ወልድየ ንበር በየማንየ። እንግዲህ ሁልጊዜ እንደምንለው መጀመሪያ መዝሙረ ያሬድ እንላለን። ከዚያ መልእክታትን፣ ከዚያ የሐዋርያት ሥራ፣ ከዚያ ምስባክ፣ ከዚያ ወንጌል ብለን ነው የምንጨርሰው። የጊዜ ባለቤት እግዚአብሔር ሁላችንንም እንዲያስተምረን መልካም ፈቃዱ ይሆንልን። ምንድን ነው ኖላዊ ዘመፃ የሚለውን መጀመሪያ አሁን እኔ እንደዘለኩት በዘሩ በዜማ ይዘልቁታል፣ ቀጥሎ በመቋሚያ ይዘሙታል፣ ከዚያ ቀጥሎ በጸናጽል ይሉታል ማለት ነው። አሁን ኖላዊ ዘመፃ የሚለውን ወደ አማርኛ እንተረጉሟለን ማለት ነው። ቅድም ያየነው ነው እረኝነት ነው። እረኝነት እግዚአብሔራዊ፣ መላካዊ፣ ሰዋዊ እንዳለ አይተናል። አሁን ደግሞ ወደ መዝሙረ ያሬድ እንግባና ወደ ዓለም የመጣው እግዚአብሔር አንድም የእግዚአብሔር ልጅ ቃሉ ነው። አዎ ኖላዊ ዘመፃ ውስተ ዓለም ወልዱ ወቃሉ ለእግዚአብሔር፣ ወደ ዓለም የመጣው እግዚአብሔር የእግዚአብሔር ልጅ ቃሉ ነው። አየው እግዚአብሔር እግዚኦ ኢየሱስ ክርስቶስ የእግዚአብሔር ልጅ እግዚአብሔር። ቅዱስ ጴጥሮስም ተናግሯል። አንተ ውእቱ ክርስቶስ ወልደ እግዚአብሔር፣ የሕያው እግዚአብሔር ልጅ እግዚአብሔር ነህ አለ ቅዱስ ጴጥሮስ መልሶታል። ይህን ነው የሚናገረው። ወደ ዓለም የመጣው እግዚአብሔር፣ ወደ ዓለም የመጣው እግዚአብሔር የእግዚአብሔር ልጅ ቃሉ ነው። ወልዱ ወቃሉ ለእግዚአብሔር፣ የእግዚአብሔር ልጅ ቃሉ ነው ይልና ይቀጥሎ ምንድን ነው የሚለው? ዘወረደ እምላእሉ በአቅሙ ክርስቶስ እስመ ውእቱ እግዚአ ለሰንበት ይለናል። አዎ ይህንን አለና ከላይም የመጣው ከየት? ከላይ ዘወረደ እምላእሉ። ዘወረደ እምላእሉ አይሁድ ሰቀሉ። ጾመ ድጓው ላይ ከሰማይ የወረደውን አይሁድ ሰቀሉት ብሏል ቅዱስ ያሬድ አይደል? አዎ ዘወረደ እምላእሉ ይልና ዘወረደ እምላእሉ በአቅሙ ክርስቶስ ከላይ የመጣው አካል ፍጹም ክርስቶስ ነው። ከላይ የመጣው አካል ፍጹም ክርስቶስ ነው። በማን? በቅዱስ ገብርኤል አብሳሪነት ቃል ምንድነው? አልሆሲሶ በእዝና ኩሎ ዘለሃኮ ነገራ። ቅዱስ ገብርኤል መጣና ጸጋን የተመላሽ ደስ ይበልሽ እግዚአብሔር ካንቺ ጋር ነው፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ መርገመ ሥጋ መርገመ ነፍስ ያላደረብሽ ይልቁንም በረከተ ሥጋ በረከተ ነፍስ የምታሰጭ ከሦስቱ አካል አንዱ አካል እግዚአብሔር ወልድ በአንቺ ማኅፀን ያድራል። ቃልን ይቤላ መልአክ ለማርያም ተወከፍዮ ለቃል ያቤኪ ይመጽእ ወበማኅፀነ ዚአኪ ይሐድር አለ ቅዱስ ያሬድ። ይቤላ መልአክ ለማርያም እንዲህ አላት። ማን ነው? ቅዱስ ገብርኤል። ማንን? ለድንግል ማርያም። ተወከፍዮ ለቃል ቃልን ተቀበዩ፣ ሀቤኪ ይመጽእ ወደ አንቺ ይመጣል፣ ወበማኅፀነ ዚአኪ ይሐድር በአንቺ ማኅፀን ያድራል። ክብርና ምስጋና ለስሙ ነው። እንርገመው። ይቤላ መልአክ ለማርያም፣ መልአኩ ቅዱስ ገብርኤል ድንግል ማርያም እንዲህ አለ ተወከፍዮ ለቃል ቃልን ተቀበዩ። የትኛውን? ዮሐንስ ወንጌል ምዕራፍ 1 ያ ቃል ቀድሞ ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ሌላ ምን ጨምር? የመዝሙረኛው ልበ አምላክ ዳዊት በመዝሙር 33 ላይ ሳህሉ ለእግዚአብሔር መላ ምድር፣ የእግዚአብሔር ቸርነት ምድር መላ፣ ወበቃል እግዚአብሔር ጸና ሰማያት፣ በእግዚአብሔር ቃልም ሰማያት ጸኑ። ይህን ቃል ተቀበዋል። ሰማይን ያለ ባላ የዘረጋ መሬትን ያለ ካስማ የዘረጋ የሀያ አንዱን ስነ ፍጥረት ይሁን ብሎ የፈጠረው ይህን ቃል ያን ቃል አው ተቀበዩ ነው ያላት። ሀቤኪ ይመጽእ ወበማኅፀነ ዚአኪ ይሐድር በአንቺ ማኅፀንም ያድራል። ይህን ነው ከላይ የመጣው ይህን ነው ከላይ የመጣው አካል ፍጹም ክርስቶስ ነው። በማን? በቅዱስ ገብርኤል አብሳሪነት፣ በድንግል ማርያም ተመሳሪነት፣ በአምላክ መበስርነት የተገኘው ፍጹም ያ ከላይ የመጣው ቃል ክርስቶስ ነው ይልና እርሱም የሰንበት ጌታዋ ነው። አነ ውእቱ እግዚአ ለሰንበት ወአቡሃ ለምሕረት። እሱም ተናግሯል። የሰንበት ጌታዋ የምሕረት አባት እኔ ነኝ። አዎ ይህን ነው። እሱም ከላይ የመጣው ክርስቶስ ነው ካለ በኋላ እርሱም የሰንበት ጌታዋ ነው ይቤሎ ለወልዱ ወልድየ ንበር በየማንየ። ከላይ የመጣው
ከላይ የመጣው አካል ፍጹም ክርስቶስ ነው ካለ በኋላ ምንድን ነው? ከላይ የመጣው ቃል ፍጹም ክርስቶስ ነው፣ እርሱም የሰንበት ጌታ ነውና አብ ለልጁ እንዲህ አለው። አብ ለልጁ እንዲህ አለው፣ ልጄ በቀኝ ተቀመጥ አለው። ይቤሎ አብ ለወልዱ ወልዴ ንበር በየማኔ። አብ ለልጁ ልጄ በቀኝ ተቀመጥ አለው ይላል። አንዳንድ ጊዜ ትናንት በማህበራዊ ሚዲያ ተማምረነዋል። አብ ነው የተወለደው እንጂ ኢየሱስ አልተወለደም የሚሉ መጥተዋል። ይሄ ድጓ ምን ይላል? አብ ለልጁ ልጄ በቀኝ ተቀመጥ አለው ይላል። ይህንን ነው የሚለው። እንግዲህ ድጓው ይሄ ነው። ቅዱስ ያሬድን የሰጠን አምላክ የተመሰገነ ይሁን። አሁን ወደ ቅዳሴው መልእክታት እንሂድ። የመጀመሪያው ዕብራውያን 13 ያለው ነው። ቁጥር 16 ላይ እንመልከት። መልካም ማድረግን ለሌሎች ማካፈልን አትርሱ። አሁን የመጣው ገና ነው። የገና ጾም ከሰባቱ አጽዋማት አንዱ ነው። ብዙ ወገኖቻችን አብረው ከኛ ጋር ጾመዋል። ግን ለገና ጾም የሚፈቱበት የሚበሉት የሚጠጡት የላቸው። ለእነዚህ ሰዎች መልካም ማድረግን ማካፈልን እንዳንረሳ። መኖራችን ስናውቅ አራት ነገሮች ትዝ ይበሉ። የማቴዎስ ወንጌል ምዕራፍ 6 ላይ ምንድነው ትዝ ይለን የሚገባ? የመጀመሪያው ምጽዋት ነው። አንቀጸ ምጽዋት ነው። ሰው ሲኖር መመጽወት አለበት። እጅህ መሰብሳቢ ብቻ ሳይሆን መዘርጋትም አለበት። መሰብሰብ ብቻ ሳይሆን መዘርጋት፣ መቀበል ብቻ ሳይሆን መስጠት አለበት። ስትኖር ይሄ ነው መኖርክን የምታውቀው። ብር በመሰብሰብና የራስህ በማድረግ ሳይሆን ለሰዎች በማካፈል ራስክን ታገኘዋለህ ማለት ነው። አንዱ ይሄ ነው። ሁለተኛው ስንኖር መጸለይ ነው። መጸለይ ማለት ከእግዚአብሔር ጋር መነጋገር ነው ማለት ነው። ሰው ሲኖር ምን ሆነ? መጸለይ አለበት። ስትወጣ ጸልይ፣ ስትገባ ጸልይ፣ ስትተኛ ጸልይ፣ ስትነሳ ጸልይ፣ ምግብ ሲቀርብ ጸልይ፣ ሲነሳ ጸልይ። አባቶቻችን ልብስ ሲለብሱ ይጸልያሉ፣ ሲያወልቁ ይጸልያሉ፣ ሲለብሱ ይጸልያሉ። እንዲህ ናቸው አባቶች ባርከው። ይህን ማድረግ ያስፈልጋል ማለት ነው። ስለዚህ አንደኛው መመጽወት፣ ሁለተኛው ጸሎት፣ ሶስተኛው መጾም ነው። መኖራችን የምናውቀው መጾም ስንችል ነው። እግዚአብሔር እኮ ሰውን ፈጠረና ብላ አለ፣ አትብላ አለ። ብላ ማለት ተመገብ ማለት ነው። አትብላ ማለት ጾም ማለት ነው። ስለዚህ መኖራችን የምናውቀው እየበላን በመኖር ሳይሆን እየጾምንም እየበላንም ስንኖር ነው። ለዚህ ነው ማቴዎስ 4 ሉቃስ 4 ላይ የሰው ልጅ የሚኖረው በእግዚአብሔር ቃል እንጂ በስጋ ወይም በዳቦ አይደለም ብሏል። ሰው የሚኖረው በእግዚአብሔር ቃል እንጂ እግዚአብሔር ሁለት አይነት መግቦት ሰጥቶናል። መንፈሳዊ መግቦት፣ ቅዳሴው፣ ወንጌሉ፣ ዝማሬው፣ ኪዳኑ ሁሉ፣ ስጋዊ መግቦት መሬት እነሆ በዝናብ አብቅሎ በፀሐይ አብስሎ የሚመግበን መግቦት። ስለዚህ ሶስተኛው መጾም፣ አራተኛው መስገድ ነው። ይሰግድ በብረኪሁ እስከ ይመጽእ ስርየት ለኃጥአን። እኛማ ምን ይደንቃል በኃጢአታችን ነው። ቅዱስ ሚካኤል ለእኛ ምሕረት እስኪመጣ ድረስ በጉልበቱ ምን ይሰግዳል። ስለዚህ እነዚህን እንዳንረሳ ሁላችንንም እግዚአብሔር ይርዳን። ሁለተኛው ደግሞ አንደኛ ጴጥሮስ ቅድም አይተነዋል፣ ግን ቦታው ስለሆነ እንመልከተው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ እንደ በጎች ትቅበዘበዙ ነበር፣ አሁን ግን ወደ ነፍሳችሁ እረኛ ጠባቂ ተመልሳችኋል። ክብርና ምስጋና ለመድኃኒዓለም። ይህን ነው 5500 ዘመን እንደ በጎች ትቅበዘበዙ ነበረ። አንድ ጊዜ በዓል ላይ፣ አንድ ጊዜ ሞሎክ ላይ፣ አንድ ጊዜ ስታሮት ላይ፣ አንድ ጊዜ ዳጎን ላይ ትቅበዘበዙ ነበረ። ጣዖት ወደ ማምለክ፣ ወደ ስግብግብነት፣ እግዚአብሔር የለም ወደ ማለት፣ እግዚአብሔርን ወደ መካድ። እነሆ 5500 ዘመን አለ ቅዱስ ጴጥሮስ እንደ በጎች ትቅበዘበዙ ነበር፣ አሁን ግን ወደ ነፍሳችሁ እረኛ ወይም ጠባቂ ተመልሳችኋል። ክብርና ምስጋና ለመድኃኒዓለም። ወደ ነፍሳችን እረኛ፣ ነፍሳችንም ስጋችንም የሚጠብቅ አምላክ። ማጣታችን በማግኘት ተስፋ መቁረጣችን በእውነተኛ ተስፋ፣ ውድቀታችን በትንሣኤ ሞታችን በሕይወት የሚለውጥ አምላክ፣ ሥጋዬን ብሉ ደሜን ጠጡ ከኔ ጋር ኑሩ የሚል ማቴዎስ 7:7 ላይ ጎድጉዱ ወይትረኃው ለክሙ ሰአሉ ወይትወሀበክሙ፣ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ያለ አምላክ። ራእይ 3 ላይ እነሆ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር እገባለሁ፣ ከእርሱ ጋር እበላለሁ፣ እሱም ከኔ ጋር ይበላል። ክብርና ምስጋና ለመድኃኒዓለም። ወደ ነፍሳችሁ እረኛ
ዛሬ በየመንገዱ ስላወራና ስለተናገረ አይደለም። እውነተኛ እረኛ መድኃኒታችን ኢየሱስ ክርስቶስ ነው። የዓለም እረኛ ነው። ኢየሱስ የግሌ ነው። የግሌ እንኳን አይደለም የዓለም ጌታ ክርስቶስ ይቅርና የቦርሳ ብር እንኳን ራሱ የራስ የግል አይደለም። አይደለም፣ ሊሆንም አይችልም። እንዴት ሊሆን ይችላል? በየትኛው ጊዜ በየትኛው ዘመን ነው አሁን የኔ ነው ብለህ የምትመካበትና እኔ ነኝ ብለህ የምትናገርበት አንደበት ምን አለ? ክርስቶስ የዓለም ጌታ ነው። ለእግዚአብሔር ምድር በምላ ዓለም በሙሉ እግዚአብሔር ናት። እግዚአብሔር ደግሞ እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር፣ አስቀድሞ ንጉሥ ነው ከዓለም በፊት፣ በማእከለ ዓለምን ፈጥሮ ንጉሥ ነው፣ ዓለምን አሳልፎ ንጉሥ ነው። እግዚአብሔር የሁሉ ነው እንጂ የነከሌ የናከሌ እኛ እንደምንለው እከሌ ከከሌ ወገን ነው፣ እከሌ ዘመዴ ነው፣ እከሌ አጎቴ ነው፣ እከሌ ይፈርድልኛል፣ እከሌ ደግሞ ይረዳኛል እንደምንለው አይደለም። እግዚአብሔር ኦንላይን ነው፣ ለሁሉም ነው። ለድሃውም፣ ለሀብታሙም፣ ለባለስልጣኑም ስልጣን ለሁሉም ነው እግዚአብሔር። አምኖት ለሚኖር ሁሉ እግዚአብሔር ለሁሉ ነው። እግዚአብሔር ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የሐዋርያት ሥራ ምዕራፍ 11 ቁጥር 21 ላይ ብዙ ሕዝብም ወደ ጌታ ተጨመሩ። እነ ቅዱስ ጴጥሮስ ሲያስተምሩ፣ እነ ቅዱስ ጳውሎስ ሲያስተምሩ ሁሉም አንድ ሆነው ቅዱስ ጳውሎስ ተመለሰና መስቀሉን ተሸክሞ ወንጌሉን እያስተማረ ሲጓዝ እነሆ እነ ቅዱስ ጴጥሮስ ሌሎቹም ወንጌልን ሲያስተምሩ ምን ሆነ ማለት ነው? ወደ በረቱ ብዙዎች ሰዎች መጡና ገቡ ይላል። እኛ ነቅተንና በቅተን ካስተማርን ብዙ በጎች ወደ በረት መጥተው ይገባሉ፣ አያጠራጥርም። የእኛ ንዝላልነትና የእኛ ችግር ግን ብዙ በጎችን ያሳጣናል። አይታችሁታል። እስኪ ዛሬ ጌታን ተቀበሉ፣ ኢየሱስን ተቀበሉ የሚሉ ሰዎችን የሚወስዱ ከየት ነው? ኦርቶዶክስ ላይ እኮ ነው። ክርስቲያን ነን አሉ። ክርስቲያኑ ወደ ክርስቲያን ነው እንግዲህ ከሆነ ማለት ነው። ክርስቲያን ነን ቃሉ ኦርቶዶክስ በክርስቶስ ክርስቲያን የተሰኙ ኦርቶዶክሳውያን ናቸው፣ ክርስቲያኖች ናቸው። ስለዚህ ክርስቲያኑ ወደ ክርስቲያን ማንን የሚወስደው? ጀግና ከሆነ ሌላው በረት ላይ ሄዶ አያመጣም ወይ? ወንድ ከሆነ የለማ። ግን ትንቢቱ ይፈጸም ዘንድ ነው። ለምን? በማቴዎስ ወንጌል ምዕራፍ 24 ላይ በመጨረሻው ጊዜ እኔ ነቢይ ነኝ፣ ኢየሱስ በዚህ አለ፣ ክርስቶስ በዚህ አለ እያሉ ይመጣሉና ከሐሰተኞች ነቢያት ተጠበቁ ብሎ መድኃኔዓለም የተናገረው ኢየሱስ ቃሎ ዘነበበ የተናገረው እውነት ስለሆነ ስለማይቀር የትንቢት መፈጸሚያ መሆናችን ነው ትልቁ ነገር እንጂ ዛሬ በኦርቶዶክስ ላይ ሌላ ክርስትና፣ በኦርቶዶክስ ክርስቲያኖች ላይ ሌላ የተሻለ ክርስቲያን ወይም ደግሞ በዚህ ቤተክርስቲያን ላይ የተሻለ ቤተክርስቲያን ስላለ አይደለም። ትንቢቱ ይፈጸም ዘንድ ነውና ትንቢቱ ውስጥ ደግሞ እየተፈጸመ ነው። ከሀ እስከ ፐ እየተፈጸመ ነው። ከምድር እስከ ሰማይ እየተፈጸመ ነው። የቀረ የለም። የቀረ ነገር ቢኖር የዓለም ማለት ነው። ከዚያ ውጭ ግን የቀረ ምን አለ? ይህ ነው የሚነግረን። ሌላው ወደ ወንጌሉ እንግባ። ወደ ወንጌሉ ስንገባ የዮሐንስ ማነው ምስባኩን እንበለው። ምስባኩ እንደዚህ ይለናል። ኖላዊ ሆሙ ለእስራኤል አጽም ዘይርእዮሙ ከመ አባጋ ዮሴፍ ዘይነብር ዲበ ኪሩቤል አስተርአየ መዝሙር 79 ቁጥር 1 ላይ ቅድም እንግዲህ በጥበቃ ደረጃ የእግዚአብሔር ጥበቃ፣ የመላእክት ጥበቃ፣ የካህናት ጥበቃ ብለን አይተነዋል። ቦታው ግን እዚህ ላይ ስለሆነ ደግሞ ቀለል አድርገን እንመልከተው። ምን ይለናል? ዮሴፍን እንደ መንጋ የሚመራ የእስራኤል ጠባቂ ሆይ፣ ዮሴፍን እንደ መንጋ የምትመራ የእስራኤል ጠባቂ ሆይ ተገለጥ። የእስራኤል ዘሥጋ 600 ሺህ እስራኤላውያንን ከግብፅ ከፈርዖን መዳፍ ውስጥ መንጥቀህ አውጥተህ የኤርትራን ባህር ከፍለህ ጠላታቸውን ወደ ባህር ከተህ እንጀራ ቢጠይቁ መና ከሰማይ እያወረድክ ውሃ ቢጠይቁ ጥንጫ ላይ እያፈለክ ፀሐይ እንዳይመታቸው በሰባት ደመና እየጠበቅ አንዱ ደመና ከላይ ፀሐይ እየተቀላቀለ አንዱ ደመና ከኋላ ጠላትን እየገደበ ሶስተኛው ደመና ከፊት ጠላት እንዳይጠብቃቸው ሌላኛው አራተኛው ደመና በግራ በኩል አምስተኛው ደመና በቀኝ በኩል ስድስተኛው ደመና ከላይ ሰባተኛው ደመና የሶስት መንገድ ወደፊት ርቆ እየጠበቀ መርሆሙ መዓልተ በደመና ወኩሎ ሌሊተ በብርሃነ ሰማይ። እውነተኛ ጠባቂ ፀሐይ እንዳይመታቸው፣ እውነተኛው ጠባቂ እንዳይራቆቱ፣ እውነተኛው ጠባቂ ውሃ እንዳይጠማቸው፣ እውነተኛው ጠባቂ እንቅፋት እንዳይመታቸው፣ እውነተኛው ጠባቂ አውሬ እንዳያስደነግጣቸው፣ እውነተኛው ጠባቂ ፈርዖን ደርሶ እንዳይጎዳቸውና ወይም አይተውት እንዳይደነግጡ በደመና እየጋረደ እግዚአብሔር ማለት ይህን ወዳጅ ይህን ነው የሚናገረው ማለት ነው። ዮሴፍን እንደ መንጋ የምትመራ የእስራኤል ዘሥጋ ጠባቂ ለእስራኤል ዘነፍስ ተገለጥ።
እግዚአብሔር አምላክ ጥበቃውን ይግለጥልን። ዛሬ በየቦታው ስለ መቃብያን የተነገረ ወይም ደግሞ ስለ መቃብያን ተናግሮታል። ይልቁንም የአባቶቻቸውን ታሪክ ተናግሮታል ወይም ደግሞ አስቦላቸዋል ይለናል። የትሩፋንንም ይዘክራል። ይልቁን ደግሞ የጌታም ነገር አለበት። የኢየሱስ ክርስቶስን መወለድም ይናገራል። የእስራኤል ዘሥጋ ጠባቂ ዮሴፍ እንደሚታወቀው በግ በመጠበቅ ይታወቃል። ሙሴ በግ በመጠበቅ ይታወቃል። ዳዊት በግ በመጠበቅ ይታወቃል። የድምር ውጤቱ ግን ሰዎችን በመጠበቅ ነው። ሙሴ ከበጎቹ የአንድ ወቅት ናቸው። እስራኤል ግን እንዳየነው ከግብፅ እስከ ሲና ድረስ ነው የጠበቀው። ዮሴፍም እንደዚሁ ትንሽ ጊዜ ለወንድሞቹ እንጀራና ውሃ ሲወስድ አይተነዋል። መጨረሻ ላይ ግን የሰባ ሰዎችን ሕይወት አባቱ ጀምሮ የጠበቀ ጥበቃ ነው ያለው። ያው የግብርና ሚኒስቴር ሆኖ በግብፅ ባለበት ሰዓት ላይ ዘመዶቹን ሰብስቦ ከመዶሮ እንተ ታስተጋብ ጎልያት አይተቀነብያ ዶሮ በክንፎቿ ጫጩቶቿ እንደመሰበሰብ ቤተሰቦቹን ሰብስቦ አሁን ለ600,000 እስራኤላውያን ቁጥር ይህን ያደረሰ ዮሴፍ ነው ማለት ነው። ይህንን ነው የሚነግረን። እንግዲህ ይህን ካልን ምንሄደው ወደ ዕለቱ ወንጌል ነው። የዕለቱ ወንጌል የዮሐንስ ወንጌል ምዕራፍ 1 ላይ ነው እስከ 22 የምንመለከተው። እንዲህ ይላል፣ እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴ ነው። በጎች እንግዲህ ሰምና ወርቁን እየለየ ነው። የእግዚአብሔር ሕዝቦች በጎች ናቸው። በኃጢአት ውስጥ ያሉ ደግሞ ፍየሎች ይባላሉ። በረት የምትባሏ ቤተ ክርስቲያን ናት። ምዕመናንን ካህናት እንዲጠብቁ እንዲያስተምሩ እግዚአብሔር አዟል። አሁን እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ይላል። የበጎች በረት አለ። የበጎች በረት እረኛው የሚከፍተው በበረት ነው። በመስኮት የሚገባ ካለ ሌባ ነው ማለት ነው። ሌባ ነው። ወደ እኛ እንምጣ። ምዕመናን የሚኖሩት በክርስትና ውስጥ ነው። በክርስትና ውስጥ በመስኮት ማለት ምንድነው? ባልታወቀ ስብከትና እግዚአብሔር በማይገኝበት አነጋገርና ማህባበል የሚገባ የበጎች እረኛ ነው። የበጎች ነጣቂ ነው። የበጎች እረኛ ነኝ ብሎ ነጣቂ የሆነ የሚነጥቅ የሚበላ የሚያሳጣ እረኛ ነኝ ብሎ ይጠጋና የሚወስድ ማለት ነው። በበሩ የሚገባ ግን የበጎች እረኛ ነው። በመስኮት የሚገባ የበጎች ሌባ ነው፣ በላተኛ ነው ይልና በበሩ የሚገባ ግን የበጎች እረኛ ነው። በበሩ ማለት በክርስትና ውስጥ በሃይማኖት ውስጥ በእምነት ውስጥ ገብቶ የሚያስተምር የበጎች እረኛ ነው። በመስኮት ማለት ባልታወቀ ንግግር ገብቶ ግን የምዕመናንን ጆሮና አይምሮ የሚሰርቅ ግን ሌባ ነው ይላል። ከዚህ መጠበቅ ነው። ለእርሱም ያለ በትክክለኛ በረት ለሚገባው ግን ለእርሱ በረኛው ይከፍትለታል። በጎቹን ድምፁን ይሰሙታል፣ የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል ይላል። ዛሬ ጌታ ምን ይላል? በጎቼ ድምፄን ይሰማሉ ይከተሉኛል፣ እኔም አውቃቸዋለሁ እነሱም ያውቁኛል። ዛሬ ግን እያንዳንዱ ካህን ንስሐ ልጆቹን ያውቃቸዋል። እያንዳንዱ መምህር በአውደ ምሕረት የሚያስተምረውን ሕዝብ ይቆጣጠረዋል። ብፁዕ አባታችን አቡነ ጎርጎርዮስ ካህን ምንድን ነው የሚሉት? አንድ መምህር ወደ አውደ ምሕረት ወጥቶ ሲያስተምር የምዕመናኑን አቀማመጥና ወደ ወንጌሉ ያላቸውን እይታ መጀመሪያ መቆጣጠር አለበት፣ ትምህርት ከመጀመሩ በፊት ይላሉ። ይህን እናደርጋለን ወይ መምህራን? በማኅሌት ውስጥ ያለው ቅዳሴ ውስጥ የሚቀደሰው ለምዕመናን ነው። ከምዕመናኑ ጋር ያለን ተሰጦስ እንዴት ነው የሚለውን ነገር ማየት መፈተሽ ያስፈልጋል ማለት ነው። የራሱን ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምፁን ያውቃሉና ይከተሉታል። እውነተኛ ካህን ምዕመናን የሚከተሉት እውነተኛ መምህር ግን በእኛ ዘመን ብዙ መምህራን ነን ብለው ሰብስበው ወደ ሌላ አዳራሽ አልወሰዷቸውም ወይ? ከአምልኮተ እግዚአብሔር ወደ አምልኮተ ሰብ አልሄዱም ወይ? ትናንት እግዚአብሔርን፣ ትናንት ድንግል ማርያምን፣ ትናንት ቅዱስ ገብርኤልን ሲያመሰግኑ የነበሩ ዛሬ ግን የግለሰብ ተከታዮች አሉ ወይ? የግለሰብ አመስጋኝ አልሆኑም ወይ? አውደ ምሕረቱ ላይ ሲያባብል ኑሮ ባዶ አዳራሽ ወስዶ ዛሬ መጫወቻ አላረጋቸውም ወይ? እነሱም ደግሞ ከወጣን በኋላ በሀፍረት አንመለስም ብለው ንጥቂያ አልሆኑም ወይ? ይህንን የምናይበትን አእምሮ እግዚአብሔር ያድለን። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና ይለናል። ማን ነው ይህን የሚናገረው? ይህን የሚናገረው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። የሚገርመው ነገር እኔ አንዳንድ ጊዜ በእኛ ላይ ምንድነው ገላትያ ምዕራፍ 6 ላይ እንደው እንመልከተው። ምን ይላል?
እናንተ የገላትያ ሰዎች ኢየሱስ ክርስቶስ እንደተሰቀለ ሆኖ ትናንትናም ዛሬም ይታያል፣ እንዳታስተውሉ አዚም ያደረገባችሁ ማን ነው ሲል እንመለከተዋለን። በእውነት ምዕመናኑ በተለያየ ነገር ሲበሉ እንዳናስተውል አዚም ያደረገብን ማን ነው? ማን ነው አዚም ያደረገብን? ዛሬ የቀራለው ያላስበላኑ ምንድን ነው? ያላስበላኑ ዛሬ ዛሬ ምንድን ነው? እኛ ያላስበላኑ በበረት ውስጥ ያለ ምንድን ነው? የቤተክርስቲያን ከበሮን አስበላን፣ ጸናጽሉን አስበላን፣ ቆቡን አስበላን፣ አገልግሎቱን አስበላን። ምን ያላስበላነው አለ? ምን ያላስወሰድነው ነገር አለ? ምን ያላስወሰድነው ነገር አለ? ሁሉንም ንቅ አስደርገነዋል። መቋሚያው ሌላ ቦታ፣ ጸናጽሉ ሌላ ቦታ፣ ካባው ሌላ ቦታ ወስደው ዛሬ እንደገና ደግሞ ዜማችንም ዛሬ ደግሞ ዜማውን ደግሞ ኢየሱስ ናና 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 ሚካኤል ናና ናና ገብርኤል ናና የምንልበትን መዝሙር ዛሬ ወስደው የራሳቸው መጨፈሪያ አድርገውታል። ይሄስ ምንድን ነው? ዝም ማለታችን ምንድን ነው? ወዘንተ ምሳሌ ቤሎሙ ጌታችን ኢየሱስ ክርስቶስ ይህን ምሳሌ ነገራቸው። ወእሙንትሰ ኢያእመሩ ዘይቤሎሙ እርሳቸው ግን ኖላዊ የተባለ እርሱ አባጌ የተባሉ እርሳቸው እንደሆኑ አላወቁም ይለናል። እንደው እኔው እስቲ ምንድን ነው የሚለን? ስለ ሶስት ነገር ያመጣዋል። አንሰ መጻእኩ ለኩነኔ የዝንቱ ዓለም ብሎ ነበርና ለምሕረት እንደመጣ ለማጠየቅ ለዝንቱ ሰይናምሮ ብለውት ነበርና ከየት እንደመጣ ለማጠየቅ ኖላዊ ሄር ወይም ደግሞ ሄር ኖላዊ አይደለም ብለውታልና ሄር ኖላዊ እንደሆነ ለማጠየቅ አባግ ወዳሉበት ቦታ በበር ያልገባ አጥር ጥሶ ቅጥር አፍርሶ የገባ ሌባ ወንበዴ ነው አለና ያስተምራቸው ጀመር ይላል። ወዘሰ እንተ አንቀጽ ይበው ኖላዊ አባግ ውእቱ በበር የገባ ግን ባለቤት ነው። ወሎቱሰ አጻዊኒ ያርህዎ ለእርሱ በረኛውም ይከፍትለታል። ወአባግኒ ሰሙ ቃሉ በጎችም ቃሉን ይሰሙታል። ወይጼውእ ወላ አባግሁ በአስማት ይሆን በጎችም በየስማቸው ይጠራቸዋል። ሶሪት፣ ቋሪት፣ ቀንዲት እያለ ይጠራቸዋል። ወያወፅኦን ወያወፍሮን ያወጣቸዋል፣ ያሰማራቸዋል። ወሶበ አውፅኦን ወአውፈሮን ይሐውር ቅድሜሆን ካወጣቸው ካሰማራቸው በኋላም በፊታቸው ይሄዳል። ወይተልዋሁ አባግሁ በጎችም ይከተሉታል። እስመ ያምራ ቃሉ ቃሉን ያውቁታልና ወለነኪርሰ ኢይተልዋሁ ሌላውን ግን አይከተሉትም። ዛሬ የወይኖን ይሸሽቱታል እንጂ እስመ ኢያምራ ቃሉን አያውቁምና እያለ ይናገራል። ዛሬ ግን በእውነት በእኛ ዘመን ያሉ ማንን ተከትለው ሄዱ ወደሚለው ስንመለከት ግን በጣም ከባድ ነው። እርሳቸው ግን ኖላዊ የተባለ እርሱ አባጌ የተባሉ እርሳቸው እንደሆኑ አላወቁ። ካይበ ብሎም እንግዲህ ኢየሱስ አማን እብለክሙ አነ ውእቱ አንቀጸ አባግ ዳግመኛ ጌታችን ኢየሱስ የበጎች ደጅ እኔ ነኝ አላቸው። ከእኔ አስቀድመው የመጡ ሁሉ የመምህርነት ሌባ ወንበዴዎች እንደ ይሁዳ ዘገሊላ እንደ ቴዎዳስ ዘግብፅ ናቸው። ኧረ ዛሬ የሚያውናቸው በብዛት አነ ውእቱ አንቀጸ አባግ ዘበአማን ለማለት ደገመው። እውነተኛ ደጅ እኔ ነኝ ይላል። በእኔ በኩል የገባ ማለት በእኔ ያመነ ሰው ከክደት ይድናል። ወይ በጎ ወደ ሃይማኖት ይገባል። ወይ ወፅ ስራ ለመስራት ይወጣል። ወይ ረቅ ምርአይ መሰማሪያም ያገኛል ማለት እሳቱን፣ ስለቱን፣ መስቀሉን ያገኛል፣ ይሰማራል በምዕመናን ላይ ማለት ነው። እኔን አብነት ያደረገ ምንድን ነው? ራእይን ዓላማን አስተካክሎ ይጓዛል። እኔ በእናንተ ምንድን ነው የሚለው? ወይ ረክብ ክብረ ሥጋ ክብረ ነፍስ፣ ክብረ ሥጋን ክብረ ነፍስን ያገኛል በእኔ ባሰማራሁት የሚሰማራ ይላል። ሌባ ግን ሊጎዳ ነው እንጂ ሊጠቅም ሊያጠፋ ነው እንጂ ሊያለማ አይመጣም ይላል። የመምህርነት ሌባ ወንበዴ ግን ሊጎዳ ነው እንጂ ሊጠቅም ሊያጠፋ ነው እንጂ ሊያለማ አይመጣም ይለናል። ወአንሰኬ መጻእኩ ከመ ይርከቡ ሕይወተ ዘላለም እኔ ግን የዘላለም ድኅነትን ያገኙ ዘንድ ሰው ሆንኩኝ፣ በመምህርነት መጣሁ። ወበድፋደ ይርከቡ በነፍስ በሥጋ ለማለት ደገመው ይበዛላቸው ዘንድ። አነ ውእቱ ኖላዊ ኄር ቸር ጠባቂ እኔ ነኝ፣ እውነተኛ ጠባቂ እኔ ነኝ ይለናል። ወኖላዊ ሰሄር ይሜጡ ነፍሶ ቤዛ አባጊሁ ባለቤት ለበጎቹ ቤዛ ሰውነቱን አሳልፎ ይሰጣል። በመስቀል ይሰቀላል፣ በቀኖት ይቸነከራል፣ በጦር ይወጋል፣ በጅራፍ ይገረፋል፣ ሆምጣጤ ጠጥቶ ዓለሙን ያድናል ይለናል። አባግ ገንዘቦቹ ያይደሉ፣ ጠባቂ ያይደለ፣ ምንደኛ ግን ተኩላ ሲመጣ ባየ ጊዜ አባግን ጥሏቸው ይሸሻል። ምንደኛ ነዋ። ምንደኛ ከሆነ ጥሎ ነው የሚሸሸው። ከዚህ በኋላ ተኩላ መጥቶ ይነጥቃቸዋል፣ በጎችን ይበትናቸዋል። ዛሬ ነው ይሄ
ይህ እኮ ዛሬ ነው አይደል? ይቀጥልና ወየሐዝኖ በእንተ አባግዕ የበጎቹ ጥፋት አያሳዝነውም። ይሄ ነው የበጎቹ ጥፋት አያሳዝነውም። ለምን? የራሷ ነገር ከተሟላለት ካላጣ። ይልና ቸር ጠባቂ እውነተኛ መምህር እኔ ነኝ፣ በጎችን አውቃቸዋለሁ፣ ለምዕመናን እሞትላቸዋለሁ። ያውቁኛል ማለት እኔን አብነት አድርገው ምዕመናን መከራ ይቀበላሉ እያለ ስለ መምህር አስተማሪነትና ስለ ምዕመናን ጌታ እራሱ እውነተኛ ጠባቂ ስለ በጎቹ ምን ይሆናል ነው እያለ ይሞታል፣ ራሱ አሳልፎ ይሰጣል። እውነተኛ ያልሆነ ግን አሳልፎ ይሰጣቸዋል ይላል። ከዚህ በረት ያልሆኑ ምንድን ነው የሚለው እዚህ ላይ ሙያተኛ ስለሆነ ለበጎቹ ስለማይገደው ሙያተኛ ይሸሻል። መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎች አኖራለሁ። ከዚህም በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣ ይገባኛል። ድምፄን ይሰማሉ፣ አንድም መንጋ ይሆናሉ፣ እረኛውም አንድ ነው። ነፍሴን ደግሞ አነሳት ዘንድ አኖራለሁና፣ ስለዚህ አብ ይወደኛል፣ እኔ በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም። ለአኖራት ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ። ይህችን ከትእዛዝ ከአባቴ ተቀበልኩ። እንግዲህ ከዚህ ቃል የተነሳ በአይሁድ መካከል እንደገና መለያየት ሆነ። አነ ውእቱ ኖላዊ መልካም እረኛ እኔ ነኝ። ገብረ መስቀል ሚዲያ ነው። በሳምንት ዓርብ የሚተላለፈው መዝሙረ ያሬድ መጀመሪያ መዝሙር፣ ከዚያ መልእክታት፣ ከዚያ የሐዋርያት ሥራ ግብረ ሐዋርያት ይባላል። ከዚያ ምስባክ፣ ከዚያ ወንጌል። ይሄ ይቀጥላል። እንማማር። ሰላም እግዚአብሔር ከሁላችን ጋር ይሁን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያድርግልን።